ከዛ በጣም ሾክ ደነገጥኩ በህይወቴ ደንግጬ ማላቀውና ከባድ የሆነ የሞት ፍርሃት የማልላቀቀው ማለት ስተኛ አብሮኝ የሚተኛ ስነሳ አብሮኝ የሚነሳ ቤተሰብ ይሄን አይረዳሽ መንገድ ማትሽ መግለጽ ማትችል እኔ በጣም ጠልቄ ባልገባው ኢየሱስ ልምምዶች እንዳል በዙሪያ ያሉ ጓደኞች እንደዚህ አይነት ነገር ውስጥ ነበሩ እኔም አንዳንዴ አልፎ ሞክራለሁ ኢቭን ድራግ ሁለት ሞክሬ ዞሮብኝ ያቆምኩት ካቀመ በላይ ሆነ ዞሮብኝ በቃ ማለት የቦብ ማርሊን ዘፈን እየሰማን ነበር የተጠቀምነው እና ቦብ ማርሊ ሲስቅብኝ ያየሁት ከዛ መሰጠች አንድ በወጣቶች ላይ የተጻፈ ባይብል ሆኖ ግን ለወጣቶች ተብሎ የተዘጋጀ መጽሐፍ ቅዱስ ሰጠች ለካ በዚህ ዲም የሞር ጌታ መከተል ይቻላል ዋው የሻሉ ሲመጣ እንዳልኩሽ ቀደም እንደተናገርኩት ምስክርነት ይመጣውና አባላ ከ11 ሰዓት በኋላ ምስክርነት ነው ሰላም የተወደዳችሁ የፕሮግራማችን ተከታታዮች እንደምን አላችሁ እኔ ፌቨን አቤኔዘር እባላለሁ የሚሽን ቶክ ፖድካስት አዘጋጅና አቅራቢ ነኝ እንግዲህ እንኳን ደህና መጣችሁ ማለት ፈልጋለሁ ወደ ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታረጉ ቤተሰብ እንድትሆኑ ደሞ ፕሮግራማችንን እያያችሁ ላይክ ሼር ኮሜንት እንድትጽፉ በፍቅር እንጋብዛችኋለን ዛሬ እንግዲህ ያው እንደተለመደው በጣም ለእናንተ ስፔሻል የምንለው በሚሽን ስራ ላይ የቆዩ ሰዎችን እንደምናቀርብ ታውቃላችሁ ዛሬ ደግሞ ወንድማችንን ኢዮብን ለእናንተ እንግዳ አድርገን ይዘንላችሁ ቀርበናል በሚሽን ቶክ ፖድካስታችን ላይ አብረን የምንቆይ ይሆናል እንግዲህ ከሱ ህይወት ከሱ የአገልግሎት ጉዞ ከሱ የቤተሰብ ሁኔታ የምንማራቸው በጣም ብዙ ነገሮች አሉ እንግዲህ ባለፈበት ቻሌንጅ ውስጥም ደግሞ ባገኛቸው ፍሬዎች ውስጥም የምንማራቸው በጣም ብዙ ነገሮች አሉ ሚሽነሪ ለመሆን ለምትፈልጉ ወጣቶች ገና ታዳጊዎች እንዲሁም ልጆች በጣም ለእናንተ ብዙ ይጠቅማቸዋል ወላጆች ደግሞ ልጆቻችሁን እንዴት ሚሽናል ማይንድ ኖሯቸው እንዲያድጉ ማድረግ እንዳለባችሁ ብዙ ትማራላችሁ ስለዚህ አብራችሁ እንድትቆዩ በአክብሮት ጋብዛለሁ ሰብስክራይብ ማድረግ እንዳትረሱ ዌልካም ኢዮብ እንኳን በደህና መጣ በጣም አመሰግናለሁ እንኳን ደህና ቆያችሁኝ እኔም ስለጋብዛችሁኝ እጅግ አድርጌ አመሰግናለሁ እሺ ተባረክ እንግዲህ ያው እዚህ ፕሮግራማችን ላይ እንደምታውቀው ሚሽነሪዎችን ነው ኢንተርቪው የምናደርገውና ዛሬ ደግሞ ካንተ የህይወት ታሪክ የምንቀስማቸው ብዙ ነገሮች ስለሚኖሩ ያንን ለመማር ዛሬ ዝግጁ ሆነን መተናልና እስኪ ኢዮብ ማን ነው የትዳር ሁኔታ ያለበትን እና ምን ላይ ነው አሁን እያገለገለ ያለውን የሚለው እናንሳና እንጀምር እሺ እጅግ አድርጌ አመሰግናለሁ እኔም ያው ሁላችንም ከልጆች እንማራለን እናንተንም ከኔ ለመማር እኔ ድል ስለሰጣችሁኝ እግዚአብሔርን አመሰግናለሁ እናንተም ደግሞ ምስጋና አቀርባለሁ ለምን በዚህ ውስጥ ቢያንስ አንድ ሰው ሊማር ይችላል እኔ ሁሉ ጊዜ እንደዛ ስለማምን ማለት ነው ሚሊዮኖች ብቻ አይደለም እናስበው በእያንዳንዱ እንቅስቃሴዎቻችን ንግግራችን ውስጥ አንድ ሰው ከተማረ አንድ ሰው አቅጣጫ ከተቀየረ እንደ ውጤታማ ነው የምንቆጠረው ለምን አንድ ሰው በእግዚአብሔር ፊት ውድ ስለሆነ ማለት ነው ከእግዚአብሔር አኳያ ካየነው ከሌላ አኳያ ካየነው አንድ ሰው ምንም አይሰራም ከእግዚአብሔር ከታላቁ አምላክ አኳያ ሲታይ ግን አንድ ሰው በእግዚአብሔር ፊት በጣም ኢምፖርታንት አስፈላጊ ነው ልክ ነው ስለዚህ አንድ ሰው ከተማረበት እኛም ታሪክ እንግዲህ ሆኖ እንግዲህ ያው ታሪካችን የራሳችን ምን እናነሳው ታሪክ የለም እሱ በእኛ የሰራው ታሪክ ነው ግን በዛ ሂደት ውስጥ እኛም ከልጆች ተምረናል ምክንያቱም ሙሉ የበቀለ ሰው ስለሌለ ግን በእኛም ደግሞ ሰው የሚማር ከሆነ እጅግ ደስ ይለኛል ማለት ነው አንቺም ደግሞ እንደዚህ ሰዎች እንዲማሩ ሰዎች ትውልድ እንዲነሳ ወጣቶች በዚህ አይነት ሼፕ ውስጥ እንዲሆኑ ምክንያቱም ትውልዱን እንደዚህ የቀረጽን ካልሄድን የተንሻፈፍ ስለሚሆን የአገልግሎት እይታ የሚሽን እይታ የተበላሸ ስለሚሆን ይሄን ለማስተካከል አንቺም ደግሞ ይሄንን ስራ እየሰራሽ ስለሆነ አንቺም እግዚአብሔር አብዝቶ ይባርክሽ አሜን ቴንክ ዩ ተባረክ ነው እሺ አሁን ምን ላይ ነው አገልግሎት ያለኸው እና ደግሞ
ያው አግብተሃል አዩ ታሪክ ተጠይቄ ታክሳራለ ገለልኩት አይ እሱንም ማንሳት እኔ ኦሬዲ ማለት ዳር ነኝ አሁን ከገባው ወደ 12ኛ ዓመቴ የመጣ ነው ሁለት ልጆች እግዚአብሔር ሰጥቶናል እግዚአብሔር ይመስገን ባለቤቴ ቅድስት አብራራት ባላለች ሷራሱ በደም ነው አገልጋይ ነች ተባረከች ነች ጸሎት ሴት ነች እና ያው እንግዲህ በዚህ አገልግሎት ውስጥ እኔ ብቻ ነኝ ማታች ልጆች የሚካተቱበታል ባለቤትሽ ትልቁ ሚና ትጫወታለች አይደለ ከዛም ሌሎች ማካሎች ሊሆኑ ይችላሉ ግን እዚህ ጋር ግን ያለውን ቻሌንጆችን መከራውንም ደስታውንም በዋናነት የምትጋራው በዋናነት አጠገብሻለችው ባለቤትሽ ነች እና ለሷም ትልቅ ክብርና ምስጋና አለኝ ማለት ነው እና አመስግኑልኝ በጣም ጌታ ይባርክሽ በእውነት በጣም አዎ ምክንያቱም እንትን ነው አሁን ይሄ የሚሽን አገልግሎት ወይ እዛው አካባቢ የምናገለግላቸው ማህበረሰብ አካባቢ ቤተሰባችንን ይዘን ሄደን እዛው ካልኖርም በቀር በጣም መሄዱ አለ አይደለ መንገዱ ጉዞ አለ ቤተሰብ ትቶ መሄዱ አለ ምናምንና ለትዳር አጋርና ለልጆች በጣም ከባድ ነገር ነው ግን እንዴት ታረቀልህ ታዲያ እንዴት አስታረቀው ማለት ይሄ አሁን ትዳርም ከባድ ነው ራሱን የቻለ ኃላፊነት ነው ልጆችን ማሳደግ ራሱን የቻለ ኃላፊነት ነው ከዛ ደግሞ የሚሽን አገልግሎት ደግሞ ራሱን የቻለ በጣም ከባድ ጉዞ ነውና አይከብድም እንዴት ነው አባትነት ባልነትና ሚስዮናዊነት እንዴት ታረቀ አዎ ማለት እንደዚህ አሁን በዚህ ቀላል አሪሽ የምታወሩ ነገር አይደለም ማለት እውነቱን ከተናገረ እግዚአብሔር እንዳን ችሎታ ቀላል ነው ማለት የምትዩ አይደለም በዛ ውስጥ ብዙ ሰፈሪንጎች አሉ ባለቤትሽ ሰፈር የምታደርገው ልጆች ሰፈር የሚያደርጉት አንቺም እንደዚሁ ሰፈር የምታደርጊው ነገር ይኖራል የምታልፊባቸው ነገሮችና እኔ እርግጥ ከመንገርምሽ ከመጋባታችን በፊት ያው አስቤው ነበር አሁን የሷን ነገር ሳይ እሷ ጸሎት ላይ ነው ትንቢታዊ አገልግሎት ላይ እግዚአብሔር ብሌስ አድርጓታል ባርኳታል ሁኔታውን ሳይ እኔ ደግሞ በጣም በቃ የሆነ ሀገር እጄ የሆነ አመት መኖር 3 ወር መቀመጥ እንዲህ ነው የነበረኝ ኢቭን ቸርች ራሱ ላይ በቃ አዳዲስ ሰው ሳጣ ይረብሸኛል በቃ ለማምለክ ተመሳሳይ ሰው እሑድ ላይ ሳገኝ ተነሽ ውጭ ወጣለሁ የሆነ ሰው ፈልጌ ለማምጣት ማለት ነው ሰይዞ ለመጣ ይገርማል እና በር ላይ ቆማለሁና አንዳንዴ መሪዎች ምን ያረክ ነው አይሉኝ አይ መጣው እላለሁ እና ድንገት የሆነ ሰው ጠልፌ ለማስገባት ማለት ነው ለምን ወንጌል የሆነ አንድ ነገር እየደጋገምሽ የምትኖሪው ህይወት ነው አይደለም እኔ ተረዳሁት ማለት አንድ ፓስተር ላይሆን ይችላል አንድ ፓስተር የተሰጠውን ጉባኤ የተሰጠውን መንጋ መጠበቅ መንከባከብ ይሄ የሱ ሪስፖንሲቢሊቲ ትክክል ያንን ባረግም ላይ ጠይቅበት ይችላል ነገር ግን እግዚአብሔር ለእያንዳንዱ የተለያየ ጸጋና ለሚሰጠው ሸክምና ለሚሰጠው እኔ ደግሞ ከገና ጌታን ካገኘሁበት ጊዜ ጀምሮ ትልቅ ልብ ውስጥ የገባው ሸክም በቃ ይሄ ወንጌል ኤክስፓንድ ማድረግ አለበት ኦኬ ሌላ ሰው መስማት አለበት ሌላ ሰው ጋር መድረስ መስፋፋት አለበት እኔን እንደዚህ ቀየር እኔን አዳነ እኔን የለወጠ እኔን በቃ እንደዚህ ያሳረፈኝ የሚል ፓሽን የገባብኝና ከዛ እሷን ሁኔታ ሳየው እኔ በባህሪ አክቲቪታል እንደዚህ ሶሻል እንትኔ ጠንካራ ነው ሰዎች ጋር የመዋት አቅም አለኝ ኤኒ የትም ቦታ ሄጄ መኖር የምችልበት ነው የተለማመድኩት ነገር አለና እሷም ከመጋባታችን በፊትም ለአመት ምናምን ቆይቼ የመጣሁባቸው ቦታዎች አሉ ከአዲስ አበባ ተልኬ ማለት ከቤተሰብ መጮኝነት እያላችሁ ነው ሳይሆን ሳይሆን ማለት ነው እና ከዛ እንዴት ነው ማድረግ እኔ ፕላኔ በቃ እሱ ነው ከዛ ደቡብ ምዕራብ ነበር ከደቡብ ምዕራብ ወጥቼ እዚህ ክርስቲያን ብዙ አለ ጎጃም ሄጄ ነው መኖር ያለብኝ ምናምን ነበር ወይ ትግራይ ወይ ጎንደር ሄጄ አሁን እንዴት ነው ማድረግ ያልኩ እንግዲህ እሷ በህይወቴ ውስጥ ገባች ከዛ ያለው ነገር እንዴት ነው ማድረግ ያልኩ ያስመጫ ላይ በኋላ ችግር ሊፈጥር ይችላል ቢያሰብኩና ያን ነገር አጭውትኳት ማለት ነው እኔ እንደዚህ አይነት ነው ሸክሜ እንትኔ እንደዚህ ነው አላማዬ እንደዚህ ነው ምናልባት አንቺ ሳይሽ ደግሞ ኦሬዲ እንደዚህ ሙቨብል ወይ ደግሞ ተንቀሳቃሽ አይነት እንትን አይደለሽም ስለዚህ አንቺም ልትሰቃይ ትችያለሽ ስለዚህ እኔ አመት ልቆይ ይችላል አንዳንዴ
ማስበው ነው እንግዲህ አሁን ከዛ በኋላ ከተጋባው በኋላ እኮ አመት ቆይቼ አላውቅም። በቃ ሄደት ትመጣለህ መጀመሪያ ያስፈራርተህ ነው? አይ በቃ እኔ ሀሳቤ ነው እንጂ ስክላ ሀሳቤ ነው። ያለው ነገር ወይ ካልሆነ ቢቀር ሁሉ የሚል ቁጭ ሳስበው ከኔ ምክንያቱም እኔ ስራ ያቆምኩት አገል ውስጥ የገባሁት ሚሽን እሰራለሁ ብዬ ነው። ስለዚህ ይሄን እዚህ ጋር ትዳር መጣ ብዬ ያን ነገር ማቆም አልችልም። ስለዚህ ቀድሜ መናገር አለብኝ። ያን ነገር አስረዳው። እሷም ግራ አላት፣ ረበሻት። ግን እሷም ቀስ እያለች በቃ አይ እንግዲህ ከሆነ አሁን ብላ አላቆመችም። እስቲ ጊዜ እግዚአብሔር ካለ እኮ መሄድ ካለብን እንሄዳለን እንደዚህ የሚለውን ሀሳብ ያነሳች ለምን ጸልይ እያለች በቃ እንደዚህ አትሊስት ኮንሰፕቱ ካለ ወይ ደግሞ የተወሰነ የመጀመሪያ ግንዛቤው ካለ ጥሩ ነው የሚለውን ነገር አነሳን። ስለዚህ ተስማምታችሁ ነው ማለት ተስማምተን የገባ ነው። ሆኖም ግን እሷ እንትኑ አልነበረማ የእሷ የሸክም የእሷ ጥሪ ስላልነበረ እኔ የማረገው ነገር በሙሉ ይረብሻት ነበር ማለት ለምሳሌ ሳምንት ቆይቼ እመጣለሁ፣ ወር ቆይቼ እመጣለሁ። ከባድ ነው በጣም። አንዳንዴ እሷ ምንም ፕላን ባላረገችበት የሆነ ቅዷ ውስጥ በሌለበት ሁኔታ በቃ የሆነ አንድ እንትን ይፈጠርና ተነስቼ ልሄድ እችላለሁ። ከዛ ደግሞ እንግዲህ ሁላችንም አገልጋዮች በዚህ እንግዲህ ኢትዮጵያ ውስጥ ይሁን አፍሪካ ውስጥ አላውቅም፣ አውሮፓ ይኖር አይኖር ችግሩ አላውቅም፣ ግን የኑሮ መሰረታዊ ፍላጎት ችግሩ ይኖርብናል አይደል? አሁን አንድ አገልጋይ ልጆችን ሸራተን ምሳ አልጋበዝኩም ብሎ የሚጨነቅ አገልጋይ አለ ብዬ አላስብም አይደለ? ወይ አዋሳ ሄጄ አላዝናናቸው ምን ይሻለኛል ብሎ ግን መሰረታዊ ነገር አብዛኛው አገልጋይ የሚጨነቅበት ኬዝ ነው። የአፍሪካም ወይም ኢትዮጵያንስ አገልጋዮች የሁላችንም የጋራ የሆነ ፈተና ቤዚክ ኒድስ የሚባሉ መሰረታዊ ነገሮችን ራሱ መቸገር ነው እንጂ እነዛ ሌጀሪሽ ጉዳዮች አይደለም ፈተናዎች። እና መሰረታዊ ነገሮች ራሱ ያው ፈተናዎች አሉና ምግብ አለ፣ ቤት አለ፣ መጠለያ አለ፣ እንደገና ደግሞ ልብስ አለ፣ የልጆች ትምህርት ቤት አለ፣ ትራንስፖርት አለ። እነዚህ መሰረታዊ የሚባሉ ነገሮችን አብዛኛው የኢትዮጵያ አገልጋይ ወይ ደግሞ በሚሽን አገልግሎት ውስጥ ያሉ ሰዎች በብዛት በጣም ቻሌንጅ የሚያደርጉበት ሊፈተኑበት ተግዳሮታቸው ነው። እግዚአብሔር ይመስገን አሁን ከበፊቱ ከኛ በፊት ከነበሩት አባቶች ከኛ በፊት ከነበሩት ታላላቆቻችን የተሻለ ዘመን ነው። እነዛ ደግሞ ከኛ በባሰ ሁኔታ በሚያስለቅስና ልብን በሚሰብር ሁኔታ ትልቅ እግዚአብሔር ስራ ሰርተው አልፏል። ጸጋው በዛ ውስጥ ሁሉ ይረዳል። ብዙ ሰዎች አንድ ቀን እየበሉ ልጆቻቸውን እያስራቡ ብዙ ትልቅ ስራዎች ሰርተዋል። ዛሬ እንደዚህ ትልቅ አምልኮች ትልቅ አገልግሎቶች ይወጡ ዝም ብሎ አይደለም። እንደዚህ ውስጥ ካለፉ የወንጌል አገልጋዮች ህይወት ውስጥ ይወጣ ነውና ያ ተግዳሮት አሁንም አለ፣ ግን ይሻላል ነው የሚለው። ግን ተግዳሮቱ አለ አንክደው። በተለይ አንድ እናት ቤቷ ብቻዋንና ልጆቿ ወይ ሊታመሙ ይችላሉ። የሆነ የምትሰጠው ነገር ለጊዜው በምትፈልገው አቅጣጫ ልታጣ ትችላለች። በዛ ውስጥ የሚሰማት ፔዳልና ያ ህመም ደግሞ አንቺ ትመለሽ ይዛ ትጋሪዋለሽ። ለምን ይዘሽላት የምትመጪው ምስክርነት ነው እንጂ ብር ይዘሽ አትመጪም። አንድ ኩንታል ጤፍ ይዘሽ ይዘሽ የምትመጪው እንትና አንድ አጋንንት አስወጥቼ የሆነ ሰው ተፈውሶ ነው ጌታን ተቀበለ ይሄ ሰው አዎ ይና ገብቷል። እዛ ቤት እንደ ጉድ ሊሆን ላይሆን ይችላል። ችግር ካለ ለዛች ሴት ልጆቿ እየተራቡ ልጆቿ ባለፈው ሳምንት ታሞ ሆስፒታል ይዛ መሄድ አልቻለችም። እነዚህ ነገሮች በእንደዚህ ተመሳሳይ ነገሮች አልፈናል። ታልፊ ትችላለሽ። ግን መጽሐፍ ደግሞ ደጋግሞ የሚያስተምረን በተጠራንበት ነገር ላይ መጽናት የሚባል ነገር ስላለ ያው እየጸናን እስከ ዛሬ ደርሰን እሷም አብረን እያገለገልን ነው። ያው እንዳልኩ አንዱ ኢኮኖሚ ነው። ኢኮኖሚ ፈተናዎች አሉ። ሌላው ተለያይቶ መኖር። ለምሳሌ እንዳልኩሽ ወር 15 ቀን ፕላን ሊሆን ይችላል። አንዳንዱ ፕላን ቢኖር ችግር የለም፣ በዚህ ጊዜ ሊወጣ ይችላል። አንዳንዴ ግን ደግሞ የሆነ ችግር ይፈጠራል ቤተክርስቲያኖች ውስጥ ወይ አንድ ቦታ ላይ አርጀንት ኬዝ መሄድ ያለብሽ ነገሮች ሊኖር ይችላሉ። አንዳንዴ ለአምቡላንስ ነው የምትሆኙ እኮ ለአምቡላንስ ነው የምትሆኙና ዛሬ በቃ የሚቀጥለው ከነገ ወዲያ ልወጣ ነው እንድትይ ትችያለሽ። የአይምሮ ዝግጅት ሳይኖር ልጆች ሳይዘጋጁ ባለቤት ሳትዘጋጅ ያፔን አለውና እሷም ረጅም ጊዜ ፈጅቶባታል ምኑን ለመልመድ ይሄንን ድንገተኛ የሆነው ሂደቶች መሄድ በቃ 15 ቀን መቆየት ወር መቆየት 2 ወር የቆየሁባቸው ጊዜዎች አሉ። ለምሳሌ ቲም ይዤ በጣም ወደ ጠረፋማ አካባቢዎች የሄድኩባቸው ጊዜዎች አሉ። 2 ቦታዎች ወደ ሱርማ ወደ ሜኒት እና የሚባሉ ኤሪያዎች አሉ በረሃዎችና እዛ ይበየርንበት ጊዜ 2 ወር ልትቆይ ትችያለሽ። አንዳንዴ ስልክ የለም ስልክ ላይ ሰሜ ትችያለሽ እና ያ በርደን አለና የሚያገለግለው የሚሄደው ሰውዬ ብቻ ሳይሆን እዚህ ያሉት ልጆችና ሚስቶችም
አልሄዱም እንጂ በልባቸው ሄደዋል፣ በሀሳብ ሄደዋል። ቻሌንጁን በከባድ ተሸክመው አልፏልና ሊመሰገኑ በዚህ የሚሽነሪ ወይም ደግሞ በአገልግሎት ውስጥ ያሉ ሚስቶች እና ልጆች ትልቅ ምስጋናና አክብሮት ይገባቸው። እግዚአብሔር ደግሞ ዋጋቸውን ይከፍላቸዋል ብዬ በዚህ ሰዓት መናገር እፈልጋለሁ። ቀላል እንዲህ ሚናቸው የሚቀለል ነገር አይደለም። ሌላው በዚህ ውስጥ ምን አንድ ጊዜ አንድ መጽሐፍ አነበብኩ መሰለሽ፣ ሪክ ዋርነር ሚስቴን ቻሌንጅ ያደረኩበት ነገር ብዬ ነው። እሺ ሪክ ዋርነር ያሳመንክበት ነው። ሪክ ዋርነር እንትና ዳግ ሃዋርድ በጣም ጠንካራ መጽሐፎች ይጽፋል። ጋናዊ ኢቫንጀሊስት ነው። ትልልቅ ቤተክርስቲያኖችን የተከለ ሰው ነው እና ብዙ መጽሐፎችን ጽፏል። እና አንዱ መጽሐፍ ስለ መስቀል የሚተናገር ነገር አለና እሱም ያ ቻሌንጅ ደርሶበታል እና ሌሎች ሰዎችም ተግዳሮች ሲደርስባቸው አይቷል። እና የወንጌል መልእክተኞች ሚሽን ስራ ነው የሚሰሩት። ሌሎችም ለምሳሌ ሹፌሮች ይላል እዛ ላይ ሹፌሮች ለምሳሌ ተመሳሳይ ስራ ይሰራሉ። ለምሳሌ ከቤታቸው ብዙ ጊዜ አይኖሩ። አውሮፕላን አብራሪዎች፣ መርከብ ነጂዎች፣ የሕክምና ባለሙያዎች ለይ ተጠርቶ ይወጣል እና ይሄኛው ለምን ይቀላል ይላል እሱ ሲጠይቅ። ያኛው ላይ ተቃውሞ ደርሶ አያውቅም፣ ሚስቶችም ተቃውሞ ደርሶ አያውቁም ይልና ያኛው ላይ ግን ምን ይዞ ሊመጡ ይችላሉ? ፋይናንስ ይዞ ይመጣሉ። አሁን ለምሳሌ ፓይለት ሄዶ ለሚስቱ የሚያስፈልገውን ነገር ይዞ ይመጣል። ሾፌር ሄዶ ጤፍ ይዞ ይመጣል አይደል? 100 ኪሎ ከሰል ምናምን ጭኖ ይመጣል። ማር ይዞ ይመጣል፣ ቡና ይዞ ይመጣል አይደል? ሚሽነሪ ሲመጣ እንዳልኩሽ ቅድም እንደተናገርኩት ነው ምስክርነት ይዞ ይመጣውና የእግዚአብሔር መንግስት አስፍቶ ግን ምና ባለቤቴን ቻሌንጅ አድርኳት። አሁን ልዩነቱ ፋይናንስ አለመምጣት ነው እንጂ እኮ ይሄ መሄዱና መምጣቱ የዓለም ታሪክ ነው። ወታደር የኔ አባቴ ለምሳሌ የጦር ሰራዊት ውስጥ ነበርና ለረጅም ጊዜ አብሮን አልነበረ። እናቴ በጣም በቻሌንጅ ውስጥ ያሳደገችን ማለት ነው፣ ብቻዋን ማለት ነውና ስለማይወዳን ወይ ደግሞ ስላልፈለገን አልነበረ። የዘመኑ ሂደት ስላስገደደው ቶሎ መመለስ አይችልም። 2 ዓመት ሊቆይ ይችላል፣ 3 ዓመት ሊቆይ ይችላል። ረጅም ጊዜ አስመራ ውስጥ ነበርና ወታደሮችም እንደዛ ነው። አሜሪካ ውስጥ ያሉ ወታደሮች፣ ሌሎችም ዓለም ያሉ ወታደሮች በግዳጅ ይሄዳሉ፣ ሚስቶቻቸው ይጠብቃሉ። እና እንትን አለ ሂደቱ አለ እና በወንጌል እና ለሚሽነሪ ወይ ለወንጌል አገልጋይ መቅለል የለበትም። ለምን ከየትኛውም ስራ ከየትኛውም ፕሮፌሽን ከየትኛውም ምድር ላይ ከሚሰሩ ዲዩቶች በላይ የወንጌል አገልግሎት ሲታይ ቀላል እንጂ ትልቁን ሚና የሚይዝ እግዚአብሔር እውቅና የሰጠው የከበረ አገልግሎት ነው። እና በዚህ ሰዓት ለአገልጋይ ሚስቶችና ቤተሰቦች ፕራውድ እንዲሰማቸው ኩራት እንዲሰማቸው ነው። በጣም በብዙ ዋጋ መክፈል ነው የሚያሳልፉት። አንድ ጓደኛዬ አለች እና የእሷም አባት ሚሽነሪ ነው እና እሱ የሚያገለግለው እንዴት ነው? አንድ ቦታ ላይ ለረጅም ጊዜ ቆይቶ ነው የሚያገለግለው እና ልጆቹን እና ባለቤቱን ይዞ ነው የሚንቀሳቀሰው እና እንደዛ በሚያደርግ ጊዜ አንድ ጊዜ ሚስቱ ወልዳ የተወለደው ልጅ እዛ የነበረበትን አካባቢ አየሩን መልመድ አልቻለም እና ከባድ ስለነበረ ያው ህይወቱ አለፈ ምናምን አይነት ነገር ማለት ነው። የትንሹ ልጅ እና እንደዚህ አይነትም ዋጋ የሚከፍሉ ቤተሰቦች አሉ። በጣም በብዙ አይነት ዋጋ መክፈል የሚያሳልፉ አሉ። በእውነት በተለይ የሚስዮናዊ ሚስት እና ልጆች የሆኑ ያገልጋይ ሙሉ ኢትዮጵያ ውስጥ የሚያገለግሉ ያገልጋይ ልጆች በጣም በብዙ ዋጋ መክፈል ነው የሚያገለግሉት። እግዚአብሔር ሁሉንም የሚባርክ ደግሞ በነገራችን ላይ እኔ እንደዛ ነበር በቅዴ የባለቤቴን ሁኔታ ሳይ እንደዛ አይነት ተፈጥሮና እንደዛ አይነት ጥሪ እንደሌላ ተሰረዳ እንጂ እኔ በፊት ሳላጋው ፕላኔ በቃ ሚስቴን ይዤ እንደ እህት ሚስታችን ይዘን ዞር እንደሚሆን እንደ ጴጥሮስ እንደሱ ለመዞር ነበር አሳብ በቃ የሆነ ቦታ 1 ዓመት የሆነ ቦታ 3 ወር እንደዚህ ነበር። ግን ከዛ ነገሩ እንዲህ ሲሆን ለተወሰነ ጊዜ እንትን ሆኜ ነበር ረቡሽ ነበር። ግን በኋላ የእግዚአብሔር መንገድ እኔ በኔ መስመር አይደለም። በትክክል ራሴን አጅስ ማድረግ አለብኝ፣ ሌላ ስትራቴጂዎችን መቀየስ አለብኝና እግዚአብሔርም ሲናገረኝ በቃ የወጣው እየገባው መስመር ያስያዝኩኝ መስራት የሚለውን ነገር ከነጭራሹም እኔ 10 እዛ 1 ዓመት ተቀመቀመጥ ይልቅ የተወሰነ ጊዜ ተቀምጦ ሰዎችን ትሬንድ አድርጎ ብዙ ሰዎችን እንዲንቀሳቀሱ ማድረግ ወደሚል ስትራቴጂ ውስጥ ገባው ማለት ነውና በጣም ጥሩ ነገር። ግን በእንደዛ የሚኖሩ በጣም ብዙ ቤተሰቦች አሉና ቻሌንጅ አለ አውቃለሁ። ብዙዎቹን እመለከታለሁ፣ አንዳንዶቹ ቤት ገባለሁ፣ ፈተና አለ። ለምን ደግሞ እዚህ ሀገር ገና የሚሽናል ካልቸር
ገና አላደገም። አዎ በጣም ሌላ ሀገር ባይብል ስተዲ አጥንቶ እኮ ለሚሽነሪ $1 ቢሆን $2 $5 ማዋጣው ይለያያሉ። ልክ ነው። እንደ ካልቸር ሆኗል። በቃ ሚሽነሪ መርዳት ካልቸር ሆኗል። የኢትዮጵያ ቤተክርስቲያን ደግሞ ገና ኢትዮጵያ ውስጥ ያለችው የክርስቶስ ቤተክርስቲያን አቅም አላት። ብዙ የጸጋ ኃይሎች አሉ፣ ብዙ የጸጋ ጉልበቶች አሉ፣ ብዙ የተባረኩ ሰዎች አሉ። ግን ወደዚህ ገና እየተንደረደርን ያለን ያደግናል። የካቸ ገና አልዳበረም። ገና ከሌሎች እየጠበቅን ሌሎች እንዲረዱ ሌሎች እንዲያግዙን ኤክስፔክቴሽን እያደረግን ነው የምንኖረው እንጂ እያንዳንዱ አክቲቪቲ እንደዛ እንዲሆን አያደርጉም። እና ያ ቢኖር ምንድነው ሞቢላይዝ ማድረግ ይቻላል ገንዘቦችን። አሁን የትኛው የጸሎት ህብረት ላይ ምናምን ሰዎች ጋር ሲገኝ ዝም ብለው ጸልያቸው ሳንቲም ኮንትሪቢዩት አድርጉ፣ ከዛ በኋላ አስቀምጡ፣ ሴቭ አድርጉት፣ ከዛ ለሆነ ሚሽነሪ ይርዱ ብዬ ነው። አሁን እኛ ቤት ጸሎት አለ አስጀምሬያቸዋለሁ። እንደዛ የሚገርም በቃ ያላቸው 20 30 40 ሚሊዮን ለምን የማይወልድ ይቀመጣል። የሆነ ሰው ሆስፒታል ያለ ሰው ሄደን ልንጠይቅበት እንችላለን፣ እስር ቤት ያለ ሰው ሄደን ልንጠይቅበት እንችላለን የሚሉን ሀሳብ ስነግራቸው ኮንትሪቢዩት እያደረጉ ያዋጡ ነው። የቱም የጸሎት ህብረት ስጋበዝ ትናንሽ ስሞል ባይብል ስተዲዎች ላይ እንደዚሁ ስገኝ ይሄን ሀሳብ እነግራቸዋለሁ። በቃ እንደ ካልቸር እንዲማደግ ቢችል ብዙ ብር እኮ አይደለም ያለሽ 5 ብር 10 ብር ያለ ይጠራቀም የሆነ ቦታ ሄዱ ያ ነገር ትልቅ ነገር ሆነ ቀላል ይደፍናል። በትክክል አዎ፣ በጣም በትክክል ማለት እግዚአብሔር ጥሪ ያው ሁሉንም ጠርተዋል። ሁሉም መስካሪ እንዲሆን ግዴታ ነው። አንዳንድ ሰዎች ደግሞ አሉ በጣም ማለት ማንም የሌለበት ቦታ ወንጌልን ይዘው ለመሄድ ልክ አሁን ቅድም አንተ እያልከን እንደነበረው ማለት ነው። ቤተክርስቲያን ውስጥ ሁሉም አንድ አይነት ሰው ሲሆን አይ በቃ አዲስ ሰው ልፈልግ ብለህ እንደምትወጣ ልክ እንደዛ በቃ ልባቸው የሚቃጠልባቸው ደግሞ ሰዎች አሉ እና እነዛን ሰዎች በሚሄዱበት ቦታ ላይ ደግሞ የእግዚአብሔር መንግስት እንዲያሰፉ የግዴታ ቤተክርስቲያን አብራ መቆም አለባት። ትንንሽ ህብረቶች አብረው መቆም አለባቸው። ምናልባት ይሄንን ነገር አንድ ወዳጄ ነውና የኔ ታናሽ እህት ይላል ከዚህ በፊትም ብዬው እንደሆነ አላውቅም ብቻ እንትን ካልሲ ታጥበለትና ለሱ ቤት ይከፈላታል ማለት ነውና ያ የተከፈላትን ብር 1 ብርም 10 ብርም ለሚሽነሪ ስጡልኝ እያለች ትሰጣለች ማለት ነው። ቤት ውስጥ እያገዘች ትንሽም ቢሆኑ ትልቅም ሰው ቢሆን ደግሞ ትንሽ ህብረቶችም ቢሆኑ ሚስዮናውያንም ባለን በማንኛውም ሁኔታ ማገልገል ማገዝ በጣም ይሄ ካልቸር መዳበር አለበት። በጣም ይሄ ቢኖር ያለው ኢትዮጵያ ውስጥ ያለው የክርስቲያን ኮሚኒቲ ከኢትዮጵያ አገልጋይ አልፎ ሌሎች ምስራቅ አፍሪካ ውስጥ ሚሽነሪ መላክ እንችላለን። ትላልቅ ስራዎችን ወደ ሚድል ኢስት ወደ ኖርዝ አሜሪካ አፍሪካ ምናምን ብዙ ስራዎች መስራት እንችላለን። እንደዚህ አይነት ማይሉ ካመጣ ማለት ነው። የሚገርምሽ አንድ አሜሪካ ውስጥ ጽዳት ሰራተኛ የሆነች ሴት ቻይናዊት ነች። የቻይና ዝርያ ያላት ግን አሜሪካዊት የሆነች ሴት ለአንድ አመት ያጠራቀመችውን ገንዘብ ልካ ሞተር የተገዛለት ሚሽነሪ ያቃ እኔ ሞተሩን እጄ ገዛሁት። ለሱም ስነግረው ይሄ ገንዘብ ዝም ብሎ ከሆነ ባለሀብት ተነጥቆ የመጣ አይደለም። የሆነች ጽዳት የምትሰራ ሴትዮ የሆነ ሆቴል ውስጥ ሞልያና መጥረጊያ ይዛ የምትሰራ ሴትዮ ከምታገኘው ሴቭ እያደረገች አጠራቅማ የተገዛ ገንዘብ የተገዛ ሞተር ሳይክል ነው። ወንጌል ስራበት ቢዝነስ እንዳሰራበት ያት ብዙዎች ሞተር ከተቀበሉ ቢዝነስ ይሰሩበታል። በእውነት ሚሽነሪ ሆነው ያው ስለሚቸግራቸው እኔ አልፈርድባቸዋለሁ አይደል ግን በቃ በዋናነት ወንጌል ስራበት ግን ከዛ ደግሞ ሌላውን ነገር ደግሞ ቢዝነስ አስሚሽን አድርገው ብትገድዩም አይሆንማ ስለሚቸግራቸው ሊያደርጉ ይችላሉ። ግን ስራበት ወንጌል ሰርታ ደግሞ ቀሮ ፍሪ ታይሞች ላይ ልትሰራ ትችላለህ። ምክንያቱም ብዙዎቹ እንደዛ ስለሚያስቸግሩ ከወሰዱ በኋላ የሚሸጡ ስላሉና የመጣበት አሁን ሰው የሚመስለው ምንድነው እዛ ጋር ከውጭ የሚመጣ ገንዘብ በቃ የሆኑ ባለሀብቶች ብሎ እየላኩ ይመስላል። ግን እንደዚህ የተሰበሰበ $5 $10 $100 $50 ተሰብስበው የሚላገዝ ነው። ባለሀብቶቹ እንደዚህ አይነት አግሉት አይደለም። ባለሀብቶቹ ዩኤንን የሚረዱት የኢትዮጵያ መንግስት ነው የሚረዱት። ይሄ የቸርች ኮሚኒቲ ነው እንደዚህ አሰባስበውና እኔ በጣም ይሄ ካልቸር ኢትዮጵያ ውስጥ ቢለመድ እውነት ሌሎች በረከት እኛ ምን እንባረካለን ብያስባለሁና ልክ ነው። በዚህ አጋጣሚ ያው ቤተሰቦቻችን እንደዚህ አይነት ቻሌንጅ ውስጥ የሚያልፉት ያ ሞቢላይዜሽን ስለሌለ ነው። በጣም አሁን የሚያገለግሉ ሰዎች አሉ አይደለ? እና እነዚህ ሰዎች እንዲያገለግሉ እንደሚያስጨንቅ ቤተክርስቲያን ውስጥ አማኝ የሆኑ ሰዎችም እንዲሰጡ ቢያስጨንቃቸው ጥሩ ነው ምናምን እንላለን። ምክንያቱም
በቃ ሌዊ ርስቱ እግዚአብሔር ነው አይደለ? በእርግጥ መስራት የሚችሉ ሰዎች ይኖራሉ፣ የሚሰሩ ይኖራሉ፣ እየሰሩ እያገለገሉ ያሉ ሚስዮናውያንም ሆነው ቅድም አንተ እያጫወትከኝ እንደነበረው አሉ። እንደዛ የሚያደርጉ ብዙ ሰዎች አሉ። ግን ደግሞ አንዳንድ ቦታ አለ ይሄ መስራት እንኳን ቢፈልጉ መስራት ማይችሉበት ቦታ፣ ከባድ የሆነ ቦታ የጋዛ ኮሚኒቲ ውስጥ እንደ ማንኛውም ማህበረሰብ ነዋሪ ሆነው እየኖሩ ግን ደግሞ እግዚአብሔር መንግስት ማገልገል የሚፈልጉ በጣም ከባባድ ቦታዎች ላይ የሚኖሩ ሰዎች ማለት ሚሽንን የሚያገለግሉ ሰዎች አዎ በደንብ እውነት በደንብ ነው ማስበው። እኔ በቃ እግዚአብሔር መንግስት እኔ ማሰብ አለበት የሚሰራ ሰው ልክ አሁን አስራት ግዴታዬ ነው ለቤተ ክርስቲያን ማውጣት አለብኝ እንደምንለው ደግሞ የፍቅር ስጦታችንን ለሚስዮናዊ እንደዛ ይሄን ያህል ብለን መድበን ከምናገኘው ነገር ማውጣት በጣም ግዴታ ነው ብዬ አምናለሁ። እኔ በደንብ ቦልድሊ ነው ማምነው። ይሄን ማይንዳችን እኮ በእግዚአብሔር ተልእኮ ውስጥ ይገባል። ሚሽን ብለሽ አስበሽ ስታደርጊ አይምሮሽ ሁሉ በእግዚአብሔር የተልእኮ ሐሳብ ውስጥ ይጠመዳል። እዛ ውስጥ ብሌሲንግ አለ፣ እዛ ውስጥ ትልልቅ በረከቶች አሉ። ምን ያህል ሰው ዳነ የሚለው ጥያቄ ይኖራል ምናምን አይነት ነገርና በጣም የሚገርም ነገር እየተጫወትን ነበረ። በተለይ ቤተሰብን አባትነትን አይደል ባልነትን አንስተን የሚገርም ነገር እያነሳን ነበርና ያው ሚስዮናዊ ሆኖ ባል መሆን ይቻላል፣ አባት መሆን ይቻላል፣ እንደዛ ማገልገል እንችላለን። በብዙ ሰፈሪንግ ውስጥ ብናልፍም ማለት ነው። ያ በእግዚአብሔር ጸጋ ጥሩ እስካለ ጥሩ ኃይል ይረዳሻል። በትክክል እንደዛ ሆኖ ማገልገል ይቻላል። ከዛ ደግሞ ቅዱሳን ደግሞ አብረው ቢቆሙ ደግሞ አንዳንድ ይሄ ማለፍ የሌለብን ደግሞ መከራዎች ይቀንሳሉ አብረውን ካሉ ማለት ነውና እሱን የሚለውን ነገር እያነሳን ነበር። እስቲ ቅድም ደግሞ መጀመሪያ ወደ አነሳው ሐሳብ እንመለስና ማለት አንተ ያገኘህ ብርሃን አንተ ያገኘህ ወንጌል ሌሎች ሰዎች እንዲያገኛቸው ነው ናፍቆት የገባብህ ልክ ጌታን ከተቀበልክ በኋላና እንዴት ነው ጌታን የተቀበልከው የሚለውን እናንሳ። የምወደው ጥያቄ ነው። አዲስ ሰው ስታወቅ ታክሲ በጌታ የሆነ ሰው ታውቅ ጌታን እንዴት አገኘህ ነው የምለው የመጀመሪያው ጥያቄ። ማለት እንዴት ነው ያቺ የተርኒንግ ፖይንት አለቻ እንድትወስኝ ያደረገሽ ዝም ብሎ ሰው ሃይማኖት ተመችቶሽ ምናምን ብቻ የሆነ በተለይ አቋም ይዞ የሚከተሉ ሰዎችን አንድ ይቀይራቸው ነገር አለና ያቺ ቦታ እኔን ስሰማት በጣም ነው አቅም የምትሆነኝ። ምክንያቱም ከሁሉ የአገልግሎት በላይ ከምንም ነገር ላይ ትልቁ ስፍራ የምሰጠው ለደህንነት ስለሆነ ማለት ነው። ሳልቬሽን ድነት ነው ትልቁ ቤዝ ማለት የሁሉ ነገር መሰረትና እሱን ጠላት እሱን ማዋረድ ስለሚፈልግ ሰዎች እንዴት እንደዳኑ ጠይቃለሁ እና እኔም ተጠየቅኩ ማለት ዛሬ አንተ ነበርክ ጠይቃለሁ። ግን እንደዚህ ደግሞ ጥሩ ነው ምክንያቱም ብዙ ሰዎች ሰሞታል። እኔ እርግጥ ስለ ወንጌል ወይም ስለ ጌታ ኢየሱስ ክርስቶስ ሐሳቡን እንድረዳ የመዳን ዕውቀት እንዲኖረኝ የሚያደርጉ እድሎች ነበሩኝ። እናቴ የሆነ ጊዜ ላይ የኢቫንጀሊካል ቤተክርስቲያኖች ውስጥ የመሄድ እድል አግኝታ ነበረ። እርግጥ አልቀጠለችበትም። የሆነ የተፈጠሩ ችግሮች ነበሩ ቤተሰብ ውስጥ። በዛ ምክንያት ጓደኞቿ የወንጌላውያን አማኞች ህብረት ውስጥ የሚካፈሉ ናቸውና ልጆች ወደ ይዘው ሄዱ ነበር እና እኔ ምንም በቃ ኢየሱስ ክርስቶስ አዳኝ ነው የሚለው እንትን ኦርቶዶክስ ቸርችም እየሄድኩ እንደዛ ነው ታትሞብኛል። እና እኔ ያደግኩት መድኃኒዓለም ቤተክርስቲያን አካባቢ ስለሆነ በቃ ራሱ ኢየሱስ መድኃኒዓለም ሌላ ቸርችም አላውቅም። እና ግን እንደዛ አደረኩ ማለት ግን ዲሳይድ አድርጌ እንዳልተከተልኩ ውስጥ ያውቃል። ዲሳይድ ማለት ወስኜ ኢየሱስ ልክ ነው አዳኝ ነው በቃ እሱ ነው መንግስተ ሰማያት የሚያስገባው ምናምን አለ። ግን እኔ ገና ያን ነኝ፣ ወጣት ነኝ፣ ብዙ ነገሮችን ውስጥ ማለፍ አለብኝ፣ መቆጨት የለብኝም፣ መዝናናት አለብኝ የሚል አይምሮ ውስጥ ያለው እንደዛ ነው። አንዳንድ ደግሞ አልችልም በእንደዚህና ጌታን እንደዚህ እንደ ሃይማኖተኛ መከተል አልችልም። ለሌሎች ሰዎች ነጠላ ለብሶ ሲሄዱ አልችልም። እሱ ሁሉ ነገር ዝም ብዬ እሄዳለሁ እንጂ ይሄ የሃይማኖታዊ ስርዓት ራስ ማድረግ አልችልም። ለምን ከዛ ወጥቼ ደግሞ ሌሎች ነገሮችን ስለምናደርግ ማለት ነው። ቲማችን አዳር እንሄዳለን፣ መድኃኒዓለም ቤተክርስቲያን አዳር እንሄዳለን። ግን ምንም ሃይማኖታዊ ስርዓቶችን አንፈጽምም፣ ልማድ ነው እንጂ እና እንዴት ግን ወሰንክ ብትይኝ ግን
ከአብረን ከምንዝናና ጓደኞቼ በጣም ከምወዳቸው የሃይ ስኩል ወዳጆቼ ጓደኞቼ የሰፈር አብሮ አደጎቼ ጓደኞቼ ጋራ አብረን እንዝናናለን፣ እንጨፍራለን። ተቃራኒ ጾታ ጓደኞች እንከታተላለን ወይ ሸኛለን መልሳለን። ብዙ ልምዶች አሉ። እኔ በጣም ጠልቄ ባልገባው የሱስ ልምዶች እንዳለ በዙሪያ ያሉ ጓደኞች እንደዚህ አይነት ነገር ውስጥ ነበሩ። እኔም አንዳንዴ አልፎ አልፎ ሞክራለሁ። ኢቭን ድራግ ሁለቴ ሞክሬ ዞሮብኝ ያቆምኩት። ከአቅም በላይ ሆነ። ዞሮብኝ በቃ ማለት የቦብ ማርሊን ዘፈን እየሰማን ነበር የተጠቀምነው እና ቦብ ማርሊ ሲስቅብኝ አየሁት። በእንደዚህ በቪዥን ማለት አላውቅም፣ ግን ቦብ ማርሊ እንደዚህ ብሎ የሚያጨሰው አንድ ፎቶ አለ። እሱ ፎቶ እንደ ህያው ሆኖ እንደዚህ ሲስቅብኝ አየሁ። ከዋልኩ በስመ አብ ወወልድ ወመንፈስ ቅዱስ ከስመ አብ ወወልድ ወመንፈስ ቅዱስ ያ ሁሉም ድራግ ውስጥ የተጠቀመ ሰው ስለሆነ የሆነ የድራጉ እንትን አድርጎኝ መስሏቸው ሁሉም ተሳሳቅብኝ። ከዛ ቀን ጀምሮ ያውቁ ሲጋራ ሞክሬ አውቃለሁ፣ ጫት ሞክሬ አውቃለሁ። ሁሉንም ግን የኔ ጓደኞች ስቲል እስካሁን የሚቀሙ እስካሁን ድራግ የሚጠቀሙ እስካሁን የሚያጨሱ ጓደኞች አሉ። የዛሬ 20 ምናምን ዓመት በፊት እንግዲህ እንትን ያለ ማለት ነው። እንደዚህ አይነት ላይፍ ውስጥ እንደዚህ አይነት የህይወት ጉዞ ውስጥ ካሉ ጓደኞች ጋር የነበርኩት እንደዚሁም ደግሞ ጎበዞችም ስራ የሚሰሩ ጨዋ የሆኑ ቤተክርስቲያን የሚሄዱ እንዲህ ጓደኞች አለ ቲማችን ውስጥ አለና ከነዚያ ውስጥ ሶስታችን ጓደኞች ነበር። እኔ እንዳጋጣሚ ልክ 12ኛ ክፍል ጨርሼ በ1990 አካባቢ ይመስለኛል የሆነች ቢዝነስ ነገር የፀጉር ቤት የወንዶች ፀጉር ቤት ቢዝነስ ከፍቼ ነበር። የእጅ ሙያ አለ ነበረኝና ያኔ በቃ ልክ እንደዛ ያኔ ማትሪክ ውጤት የሚልም ሰፈር ውስጥ መዞርና ሲጀምር በቃ የሆነ ነገር አሰባሰብኩና ጀመርኩኝ። ከዛ ጓደኞች አብረው መዋል ጀምሩ። እዛ በቃ ያው አብረን እንውላለን፣ የተሰራባትን ወተን ሻይ እንጠጣባታለን። ቤተሰብ ጋር ስለምንኖር ችግር የለም። እና መንጃ ፈቃድ እያወጣሁ ስለነበረ የመጨረሻውን ፈተና ልፈተን ሲሄድ ከዚህ በፊት ስታልፍ ሁሉ ጊዜ መለክፋት ማስቸገራት አንድ እህት ነበረችና የአድቬንቲስት ቤተክርስቲያን አባል ነች። እና እንትን አትለኝም በቃ ታወራኛለች ምናምን እንደዚህ ትጮታለች አንተ ምናምን በቃ እኔም እስከ ቤቷ ሸኝቼ እመለሳለሁ። ከዛ በቃ ስመጣ መጣች ይሉኛል እሸኛለሁ። ልጅቷም ደስ ትለኝ ነበር። የመሸኘት አገልግሎት እና እኔ ደግሞ ውስጤም ደስ እያለች ነበር። እሷ ግን ፐርፐዝ አላት አላውቅም፣ ውስጧ የሆነ ዓላማ አላት ሌላ ከወንጌል ጋር የተገናኘ ማለት ነው። እና ሸኝቻት ምናምን አትጥፋ ማለት ትለኛለች። የዛን ዕለት ስመለስ አገኘኋትና መምጣት ባለብኝ ትቼ በሷ ቤት በኩል መጣሁኝ። ከዛ ምን ሰጠችኝ? አንድ በወጣቶች ላይ የተጻፈ ባይብል ሆኖ ግን ለወጣቶች ተብሎ የተዘጋጀ መጽሐፍ ቅዱስ ሰጠችኝ። ከዛ ስመጣ ግን ጓደኞቼ ፀጉር ቤት መጥተው አጥተውኝ እነሱ አንደኛው ጓደኛችን መኪና ይዛል። ስለዚህ ወደ አዳማ ለስራም ለመዝናናት ሄደው አፍልቶ ያኔ ደግሞ ሞባይል የለም። በ1990 ሞባይል የለም ገና አልገባም። የእንትንስ የቤት ስልክ ነበር። የቤት ስልክም ማለት ኦኬ። ድሮ ሰው ጋር ስንደውል በእንትን ነው እዛ ቀበሌ ትይጅና በ20 ሳንቲም 50 ሳንቲም ትከችና እህቶች ጋርም ስንደውይ እንደዛ ነው። ልክ ነው። መዝናኛው እንትን የቀበሌው መዝናኛ እንገናኝ ልክ ነው። እና ያኔ ሞባይል 97 ነው በስሜ ሞባይል ሊመጣው 90 ያኔ ነው ያዝኩት 98 እና አካባቢ ሞባይል መጣው። ከዛ ፊት መጥቷል ግን እኔ ያዝኩት ያኔ ነው። እና ስመለስ ግን አጥተውኝ ሄደዋል አሉ ፈልገው ሄደዋል አሉ። ከዛው እነሱ ለካ ከሄዱ በኋላ የመኪና አደጋ ደርሶባቸዋል። ጓደኞችን ለመዝናናት ሲሄዱ ለስራ መዝናናት አንደኛው ልጅ የቢዝነስ አንድ ቢዝነስ ነበረው የኦይል የመኪና ዘይት መሸጫ ሱቅ አላቸው። እሺ ያንን ነው ቢዝነስ የሚሰራውና አንደኛው ጓደኛዬ ደግሞ ምንም ቢዝነስ የለ የመጨረሻ ልጅ የቤቱ የመጨረሻ ልጅ ነው። ስራ ላይ አይደለም ፈታ ለማለት ነው። አብሮ ሄዱ። እኔ ሲያጡኝ በቃ ተያይዘው ሄዱ። እሺ ለካራስ ደረሰና አንደኛው ልጅ ይሞታል። በቃ ወጣው ለኔ ወዲያው ተደወለ። ስለውል በቃ በጣም ደነገጡ። ቤተሰቦቹን አረዳን። ሰዎች ትልቅ ሰዎች ልጅ ተናገሩ። አንዱ አልሞተም። ኦኬ መኪና ያዘው ልጅ አልሞተም። በነገራችን ላይ አሁን እሱ ያለው አሜሪካ ነገር ነው ያለው። ኦኬ ከዛ በጣም
ሾክ ደነገጥኩ። በህይወቴ ደንግጬ ማላውቀውና ከባድ የሆነ የሞት ፍርሃት የማልላቀቀው ማለት ነው። ስተኛ አብሮኝ የሚተኛ ስነሳ አብሮኝ የሚነሳ ቤተሰብ ይሄን አይረዳሽ መንገድም አትችልም መግለጽም አትችልም። ከዛ ሂጂ እኔ ወጥኩት እኔስ ሆነ በማሰብ ጀምሮ እሺ ጓደኛዬ ሞት ያኛው ጥሩ መንፈስቷል ነበር። ወደ ኬንያ ሄደሱ በቃ የሆነ ኤርትራና የኢትዮጵያ ጦርነት ነበር ያለው። ኤርትራ ነበር ልጁ በቃ እሱ በዛው መገላገል ብሎ በዛው አጋጣሚ ኬንያ ሄደ። እኔ ብሎ ነበር። እኔ ደግሞ ቤተሰብ አለ ብዙ አይደለንም ምን ብዬ ነው የምሄደው። ስለዚህ እሱን ሸኘው። ግን እኔ በጣም በቃ ውስጥ ማን ማያውቀው ግን ውስጣዊ የሆነ የፍርሃት መኪና ሲሻገር ፈርቼ የሚሻገር በቃ ሞት የሚባል ፍርሃት ህይወቴን ተቆጣጠረው ማለት ነው። እና ሞቼስ ቢሆን ነው ሳስብ እውቀት አለኝ አክቹ የተወሰነ የመዳን እውቀት ሲኦል ነው የምገባው ህሊና ይነግረኛል። መንፈስ ቅዱስ ይመስለኛል አሁን ሳስበው አሁን ስረዳ ማለት ነው ሲኦል ነበር የምገባው። ስለ ኢየሱስ ማወቅ አያድንም። ስለ ኢየሱስ ክርስቶስ ጥሩ መናገር መንግስተ ሰማያት ያስገባል። ምን እስክታደርጊ ወስነሽ ቃል ኪዳን ከክርስቶስ ጋር እስክትገቢ ድረስ ምን አትይም መዳን አትችይም። እና መኪና ቢኖረኝ ወደ ኢንሹራንስ ካምፓኒዎች እየሄድኩኝ መኪናው ቢገጭ መኪናው ይሰርጋል እንዴ? እየመጣው ነበር ወደ እናንተ እኮ እየመጣው ነበር። ይሄው ምስክር አይሰራም። ምን ስለሌለ ቃል ኪዳን አግሪመንት የለም በኢንሹራንስ ካምፓኒውና መኪና ባለው ሰው መካከል ኢንሹራንሱ አልተፈጸመም። ስለዚህ በእግዚአብሔርና በኔ መካከል በእግዚአብሔርና በእያንዳንዱ ሰው ግለሰብ መካከል ቃል ኪዳን እስካልተፈጸመ በኢየሱስ ክርስቶስ ደም የሚጸና ቃል ኪዳን እስካልተፈጸመ ድረስ ሰውየው ምን የለውም ጋራንቲ የለውም ዋስትና የለውም። እኔ ስለ ኢየሱስ አውቃለሁ መዳኛው መንገድ እሱ እንደሆነ ምናምን እረዳለሁ ገነዘባለሁ እንጂ ወስኜ ኢየሱስን ለመከተል ከሱ ጋር አግሪመንት አልገባም። ስለዚህ በዛ ሰዓት ብሞት ሲኦል ነበር የምገባው። ሲኦል ደግሞ መቼም ተመልሰሽ እድል ማታገኝበት ስፍራ ማለት ነው። መጽሐፍ ቅዱሳችን የሚናገረን ይሄ ነው። ከዛ እንዴት ላድርግ እኔ እኮ አሁን ወጣት ያኔ 21 ዓመት ሆነኝ። ከዛ 22 ዓመት ይሆነኝ። ከዛ ደግሞ ኮሌጅ ገብቻለሁ። ኮሌጅ ደግሞ ሌላ ዓለም ነው። ሌላ ጀማ ነው። ሌላ ከባድ ጀማ ዋናውም ያንተኑ የጀማው አነቃቂ ሆንኩኝ። የሚቅም ግሩፕ አለ ለጥናት ይቃማል። ግን ደስ የሚልሽ በዛ ጥያቄ ውስጥ ያለው የኔ አይሞሬን ይዞት የነበረው ጌታ እንዳልቀበል ወሶኛ ያዘው ሌላ ነገር ቆለ አልችልም የሚለው በዚህ እድሜ አልችልም እንጂ ኢየሱስ ያድናል ብያለሁ እኮ። ኦኬ እኔ ግን መቀበል አልችልም ማለት በቃ ህይወቱ መቀጠል አልችልም። ጌታን ከተቀበልኩ በንጽህና መሄድ አለብኝ፣ ጨዋማ አለብኝ፣ ስርዓት መያዝ አለብኝ ምናምን ስለማስብ አልችልም። ግን ይሄን እግዚአብሔር ለመስራት ምን አደረገ መሰለሽ? አንደት ነበርሽ እዛ አብራ በቃ እሷ ምን በጌታ እንደሆነች ማለት ነው አብራ ነው የምትውለው። እንደዚህ መጥፎ ነገር አታደርግም። ግን በቃ በጣም በትምህርት ጎበዝ ነች። ጋር ነው የምትውለው ክላስ ልጅ ነች። አንድ ቀን የሆነ ሙዳ አመቻቸችና ዛሬ እስቲ የሆነ ፕሮግራም አለ ለምን አብረን እንሂድ የኮሌጁ የክርስቲያን ህብረት ፕሮግራም አለ በቃ እንሂድ እስቲ እንሂድላት ምናምን ብለን እንሂድ እኔና የተወሰነ 2-3 ልጆች ሌሎቹም ቢያሉ እኛ እንሂድ በቃ እንመልከት ምናምን ስንሄድ ሁሉም አብዛኞቹ በኔ ኤጅ እኩል ናቸው። በኔ እድሜ እኩዮች ናቸው። አቻዎቼ ናቸው። ከኔ የሚያንሱ አሉ። ያኔ 22 ወይም ወደ 22 ወደ 23 እየተጓዝኩ ነው። ከኔ ትንሽ ከፍ ያሉ አሉ። ግን ያለቅሳሉ፣ ይጸልያሉ፣ በልሳን ይናገራሉ። በቃ ምን ገብቷቸው ነው አልኩኝ። የሚያደርጉት ሁኔታ ማራኪ በቃ። ከዛ ምን አይነት ነገር እንደፈጠረ ታውቂያለሽ? ለካ በዚህ እድሜ ሞር ጌታን መከተል ይቻላል ዋው የሚል እነሱ አያውቁም። እኔ ግን ያ እግዚአብሔር በእነሱ ሁኔታ ውስጥ ይሄን ሰጠኝ ማለት ነው። ከዛ በዛው ዊክ ላይ ደግሞ ሌላው የኔ ጓደኛ እንደዚህ የሰፈሬ ልጅ የጫት አለቃ የሚባል ማለት ነው። ጫት ካልቀማ አይኑ የማይከፈት እሱ አገኙት። የት እየሄድኩ ልጠመቅ እየሄድኩኝ በቃ ፊቱ በርቷል ብልሽ ካንተ በፊት ነው ጌታ ተቀበለ። አዎ ተቀበሏል። ካሱ በሊሆነ ቦታ ተቀበሉ። ይዛታ ሊጠመቀው እኔ ከትሪ ተመለስኩ። ታክሲ ውስጥ ዲዛሬ ምንድነው ፋብላል ፊቱ ነው ሲል ዲዛሬ ልጠመቅኩ ነው። ምንድነው ታሪኩ? ዲኔ እኮ ጌታን ተቀብዬ እንደዚህ ሲል እኔ እኮ በቃ እናንተ እኮ መሆን እፈልጋለሁ አልኩት። ለምን እኔ በቃ ተይዤ እንጂ እፈልጋለሁ። ከዛ ከኔ ቀርማ እህቴ ለጌታ ማለች ለካ ይጸልዩልኛል እነሱ በጓደኞቼ በጣም ይጸልዩልኝ ነበር። እና እዛ ሲስተም ውስጥ ጌታ እያስገባኝ ነው። በቃ ችግር የለም ምናምን አለኝ።
እና ልጁ ታድሶ ነበር ቸርቹ ታድሶ የመጣበት ዋናው ምክንያት እሱ ነው። ኦኬ እና ኮንፈረንስ አለ ያው ኮንፈረንስ አለ እንደዚህ ላይ እንድትመጣ ሌላ ጊዜ እኮ ነው ሙሉ ወንጌል እሄዳለሁ ወስኛ እፈራለሁ አልወስንም እንዴ ቢያቀተኝስ እንዴ በኋላ ጌታን ኃጢአት ሰርቼ ባሳዝንስ ኧረ ጨርሼ ነው የምመጣው ምናምን እላለሁ የሚያልቅ ነገር እኮ የለም እውነት ነው እሱ እና ከዛ በኋላ ሰዎችን ማበረታታው በቃ እንደፈለጋችሁ ብቻ ጌታ አግሪመንት አድርጉ ነው ከአግሪመንት በኋላ ምን ስላለ ዋስትና ስላለ ቢደክሙ የሚያነሳ እግዚአብሔር ጸጋ ስላለና ያኔ ስላልገባኝ ነውና ወንጌል ሂጂ ጌታ የምትቀበለው ልነሳ ነው ግን ጌታን ባሳዘው ሰው ይቀመጣል የዛን ሰው ጋበዘኝ ቀን ግን ሙሉ ቀን ነው ፕሮግራሙ እሱም አለ በቃ ተነቃቅቻለሁ የነዛ ልጆች ነገር ፈቶኛል ጓደኞቼ ያ ኮሌጅ የነበረው የተማሪዎች ህብረት ማለት ስለዚህ በዚህ አጋጣሚ የተማሪዎች ህብረት ትልቅ ሚና በህይወት ውስጥ አድርጓል ማለት ነው ከዛ በቃ ጌታን የምትቀበለው ሲባል በቃ ሊዛለታ ያው በቃ ይቻላል መንፈስ ገብቶብኛል እጄን አነሳው ዲሳይድ አደረኩ ከላይ በቃ እንደዚህ አጉጦኝ የነበረ የሞት ፍርሃት ከላይ እንደ ካባ ነው ካባ ከየወደ ጫና በርኖስ ላይ ተጭኖ የነበረ ነገር ከላይ እንደሚነሳ ተነስቶ በጣም ከባድ ሰላምና ረፍት ተደማመርኩ ማለት እና በቃ ሰይጣን ተጫውቶብን አለካልኩ በቃ እና ያ ነው ገብቻለሁ በቃ ሊያው ሰው መስማት አለበት ማወቅ አለበት መድረስ አለበት የሚል ከዛን ጊዜ ጀምሮ ነው ውስጤ የተቀጣጠለው ማለት ስለዚህ ወደ ሚሽን ለመግባት ብዙ አልከበደህም ወይስ እንትን ያልከው ነገር አለ ማለት በደንብ ይሄ በቃ ወደ ምስክር ጀመርኩ ጓደኞቼ ጋር እነሱ ይቀማሉ እዛ ከነሱ አልተለዩ በቃ አብረን እዛው ጀመርኩ በቃ ከዛ አልቅም ታያላችሁ የሚገርም ነው ቀለቀይ እውነትም ይሄ ልጅ ምናምን ተባለ አንድ ልጅ እና ሊዝናኑ ሲሄዱ ይሄዳሉ እኮ አዳርም ጭፈራ ሲሄዱ አብረን እናጠናና እነሱ ለጭፈራ ሲሄዱ እኔ ቤት ቆያለሁ ኦኬ ናስጠጥተው ሙሉ ሲመለሱ አስጠላቸዋለሁ እኔ አንድ ጓደኛ ያለ አሁን በጌታ ነው ይሁን ቡርሳ ነሳል ይሄ ልጅ በቃ ገና ሳይወቁ ዲዶከኛል ማለት እነሱ ሙዱን ታጠፋበታል በቃ ሙዱን አጠፋበታል እኔ በቃ እናንተ ሄዱ እኔ አልጠጣም አጠናለሁ ምን አደርጋለሁ ከዛ ላይ ቡርሳው ሙሉ በቃ እንትኔን እኮ በቃ እንዳለ የለፋውበት ነው የሚወስድብኛልና ዲዛይን ጓደኞች ነበሩኝና ግን አልታየዋቸውም አብረን እንወጣለን ሲቆም አብረን ይቀመጣለሁ በቃ ወሬ ጀመርኩ ከዛ በኋላ አሁን እንደምትይኝ ተናጋሪ ነኝ እግዚአብሔር ይመስገን ጥሩ ነው ያንን የምናገረው በቃ ጌታ እንደዚህ ነው ዩኒቲን ታረኩት ዩኒቲ ዩኒቨርሲቲ ነበር ማለት እሺ ከዛ ያንን በሰከርኩለት ሰው የለም ከዛ ደግሞ ከወጣው በኋላ የሚደንቅ ነው እንደዚህ ነው እንግዲህ አዳዳን እንትሪ ያው አንተ ጌታ እንድትቀበል ለማድረግ በጣም ብዙ ሰዎች ሆም ብለው እየሰሩ የነበሩ ሰዎች አሉ አይደለ አሁን ለምሳሌ ተሸኛት የነበረችው ልጅ ደግሞ እናንተ ጀማ ውስጥ የነበረችው ጓደኛ ደግሞ ትጸልይልህ የነበረችው እህት ያው ባታቃቸውም ባታያትም ግን ላንተ ይጸልዩ ለነበረ እህትና ጓደኞቿና ስለዚህ በጣም ብዙ ሰዎች ናቸው አንተ ወደ ጌታ እንድትመጣ ይሰሩ የነበረው እኔ በዚህ ማንሳት እንፈልገው በቃ አጠገባችን ያሉ ሰዎችን ጓደኞቻችንን ቤተሰቦቻችንን ማሰብ ይኖርብናል ስለ ወንጌል ስናስብ አጠገባችን ያሉ ሰዎችም ወንጌል መስበክን ለነሱ መጸለይ እነሱን ወደ ቸርች መጋበዝ ጥሩ ነገር እንደሆነ ማሰብ መቻል ይኖርብናል በጣም አንድ ሰው መዳን ሂደት ውስጥ በጣም ብዙ እንትኖች አሉት ሰዎች አሉ በዙሪያ አንድ ፊልም ሲሰራ ከጀርባው ብዙ ነገር አለ በጣም አንድ ጊዜ እኔ ማንንም ተናለኝም ሰው ይላል አይደል ቢያንስ ሲጸልይለት ሰው አለ እውነት ነው ስሙ ጠርቶ ባይጸልይ እዚያ ሀገር ያሉ ሰዎች ይዳኑ ብሎ ይጸልይ ሰው ወይ በመጠጥ የታሰሩ ወይ በሱስ የታሰሩ ይዳኑ ብሎ ይጸልይ ሰው አለ ዝም ብሎ ባየለ የሚሄድ ነገር የለም ጳውሎስም ሲድን እኮ ይጸልይለት ሰዎች አሉ ብዬ ነው ማሰው ልክ ነው ያ ስለሚያስጨንቃቸው ወይ ሰው አንሳልን ወይ ደግሞ ለውጣው ይዳን ብሎ ይጸልይ ሰዎች እንዳሉ ነው ማሰው እንጂ ዝም ብሎ መንፈሳዊ ዓለም ሁሉ ግራውንድ ስለሚፈልግ ማለት ራሱን ለሆነ ሰው ለመርዳት መስመር በር ስለሚፈልግ የኛ ጸሎት እኮ በር ለመክፈት እንጂ እኮ ስራው እኮ እግዚአብሔር ነው ጸሎቶቻችን ግን ለእግዚአብሔር በሮች ይከፍታሉ የሰዎችን ሀርት ያዘጋጃሉ እና እግዚአብሔር በዛ ውስጥ ግራውንድ ያገኛል ህይወታችንና በማንኛውም ሂደቱ ሰው እንደዚህ ፕራይድ ሰውባት የለበትም ማንንም አልመሰከረልኝ ምን ራሴ የሚባል ነገር የለም ሁሉ ጊዜ በጀርቦቻችን ሰዎች አሉ በቃል ያልነገሩልኝ ሰዎች ሊኖሩ ይችላሉ ግን ይጸልዩልን ሰዎች ይኖራሉ ይጸልዩልን ህይወታቸውን ያየን ሰዎች ይኖራሉ እና ይሄ የበለጠ ትሁት ያደርገናል ማለት ነው በጣም ልክ ነው
ስለዚህ ወደ አገልግሎቱ እንምጣ። ይሄው ኢትዮጵያ ቤተክርስቲያን ውስጥ የሚስዮናዊነት ስለተልኮ ብዙ የተለመደ ነገር አይደለም እና አንተ ግን እንዴት ነው ለመጀመሪያ ጊዜ ማን ይነገረ? ለመጀመሪያ ጊዜ ስለሚሽን ማን ነው ያወራ? እንደዚህ አይነት ሀሳቦችን ስላልተደረሱ ህዝብ ክፍሎች እንዴት ልታቅ ቻልክ የሚለውን ሀሳብ እናንሳ። ጌታ እንደተቀበልክ ጀምሮ ወንጌል ተመሰክር እንደነበር እያጫወትከኝ ነበርና ግን ወደ ሚሽን ደግሞ እንዴት ነው ዞር ያልከው? እግዚአብሔርስ የነገረ ነገር አለ ወይ? እሱን ብናነሳ ደስ ይለኛል። እንዳልኩሽ ነው ከኮሌጅ ከወጣን በኋላ ስራ ዓለም ውስጥ ገባ። የመንግስት ስራ ውስጥ ነበር የምሰራው። ከዛ ከመንግስት ስራ በኋላ ከ11 ሰዓት በኋላ ምስክርነት ነው ሜክሲኮ ጠዋት ከስራ ከመግባት በፊት በቃ እንደዚህ አይነት አሁን ያው እየሰራው አይደለም በአሁኑ ሰዓት። ያኔ ለማይ ካገኘን ሰብካለን። አሁን ጓደኛ ያለ አሁን ያልኩሽ ትዶኩ ምንድነው የሚዶኩ ከልጅ እሱማ አብረን ነው እና በቃ ሜክሲኮ ላይ ምናምን የተቀጣጠርን ካጣን ለማኝ ባው ለማኝ ቢሆን በቃ ጌታ ኢየሱስ የሆነ መንገድ እኛ ካልነገርን የሚጠፋ ዓለም ሁሉ የሚጠፋ ነበር ያኔ ይመስል የሚገርም ነው። ገብቶ የነበሩት በቃ ጨነቃሉ ይሁን ሰው ሊሞት ሊጠፋ ነው። አሁን እንደዛ አልጨነቅባቸዋል። ያው ምን ማድረግ እንደማልችል እየተረዳው ስመጣ መስለኛል። ያኔ ግን አዲስ ነሽ። ከዛ አንድ ጊዜ ከሱ ጋር ሙሉ ወንጌል እንጸልያለን። ሙሉ ወንጌል ቀጠና 2 እየተገናኘ ስንጸልይ ያው በጣም ይጮህ ነው የምንጸልየው። አሁን አንድ ጊዜ እዛ ቤት ክርስቲያኖች ሽማግሌ መጡና እግዚአብሔር ካልጮህ አይሰማም እንዴ ምናምን በጣም ነው የምንጮህ ነበር። ከዛ ያው ወጣትነቱ ማለት ከዛ እሱ ብላ ለምሳሌ አይ እኛ ችግር ካልጮህንበት አይፈታም ምናምን አለኝ። እሱ ደግሞ አይፈርስም ካልጮህ እና ስንጸልይ እዩ ቅዳሜና እሑድ ለምን ሐዋሳ ደርሰን አገልግሎት አንመጣ ዝም ብለን ሰብከን ከተማ ላይ ነው አልኩት። አሁን ሐዋሳ እኮ ምን ዝም ብለን ጴንጤ ነው ያለው ምን ከሄድን ጎጃም ነው የሚሄድ ያለብን አለኝ። እሱ ልክ እንዲህ ሲለኝ ታውቂያለሽ ውስጤ እንትን አደረገ። ይሄ ጎጃም ቢሮ መጣና ያኔ አልገባንም። የመንግስት ስራ አለ እሱም የተወሰነ ስራ ይሰራል ግን ውስጤ የተቀመጠ ማለት ነው። በቃ የሆነ ሰዎች ከሄዶ መረስ ልክ ነው ጎጃም እንኳን ድረስና እሱን አላስረስቶት ሊሆን ይችላል። ያ እንትን ለኔ ትልቅ ፖይንት ነው። ልጁ ቤተሰብ ፋሚሊዎቹ ጎጃም ነው ያሉት ማለት የአጎቶቹ አክቶ ሄዶ ያውቃል። ስለዚህ እነሱን ያውቁ ስለነበረ ነው። አንዴ እኮ አንዱ እኮ ወንጌል ነገር ነው ስለ ወንጌል ያለ ያስቸግሩኛል አለኝ ሲነግረኝ ማለት ነው። አይ ወንጌል ነው ስለ ምንድነው የምትለው? ወንጌል ነው የምትለው ማለት እንትኑ እድሉ የለምና ያንድን መፍጠር አለበት የሚለው ውስጥ የመጣና በቃ ከዛን ጊዜ ያ ነገር ያደገ በተደራጀ መልኩ ወንጌል መስበክ አለብን እና የነበርኩበት ቤተክርስቲያን ያው ያን ሐሳብ እናገራለሁ ብዙ ጊዜ በቃ የሆነ ነገር ቦታ ላኩ እንደዚህ ለምን በመሃል ያው ከስራ ወጥቼ ፉል ታይም አገልግሎት ውስጥ ገብቻለሁ እነሱ ጋር የት ማለት ነው? ታድሶ ቤተክርስቲያን ማለት ነው። ታድሶ ቤተክርስቲያን ጌታን ያገኙት እዛ ነው። ጌታን የተቀበልኩበት ቸርች ደግሞ አገለግላለሁ ብዬ ለጌታ ፕሮሚስ ገብቻለሁ ከምስክርነቱ ውጪ። ከዛ በቃ በጣም የእግዚአብሔር ነገር የከበደኝ በቃ ጠዋት ማታ እንዳልኩሽ ከሰዓት እንደዚህ ጠዋት እንደዛ ስለሆነ እኔ ራሴ ኦርጋናይዝ መሆን አልቻልኩም። ስለዚህ ውስጤ ሞር በቃ ራሴን እየሰጠው ለወንጌል አገልግሎት ማድረግ አለብኝ የሚለው ነገር እየከበደ መጥቶ ስራ እስከማቆም አደረስኩ ማለት ነው።